ተናስልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ መጋቢት 22 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት በትላንትና ዜና መግቢያችን ላይ ለተፈጠረ የቃላት ስህተት ክርስትና እምነት ተከታይ ሆኑ የህብር ሬዲዮ ቤተሰቦችና አድማጮችን ይቅርታ እየጠየቅን ከዜናው በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው ዘመቻ አንድነትና ያገዛዙ ጦር እርስ በርስ ውጊያ የኑሮ ውድነቱና መድረሻ ያጣው ሰራተኛ የመብራት ማሰራጫውና የፋኖ ማስጠንቀቂያ ጀነራል ተፈራና ምላሻቸው የአሜሪካ ፖለቲካ ዋጋ ያስከፈለው ባለሀብት የጋምቤላ ስጋት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ በጎጃም ዛሬም በዘመቻ አንድነት 13ኛ ቀን በተለያዩ ግንባሮች ድል መቀዳጀቱን አስታወቀ። በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። የአማራ ፋኖ በጎጃም በተለያዩ ግንባሮች ዛሬ ያደረጋቸውን ውጊያዎች ተከትሎ በዘመቻ አንድነት 13ኛ ቀን ወታደራዊ ድል መቀዳጀቱን ዛሬ መጋቢት 22 ቀን 2017 ዓ.ም ባወጣው በዚሁ መግለጫ ጠቅሷል። በአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምበኛ በማስገባት ጎንጂ ከተማ ላይ መሽጎ ከነበረው ጠላት መካከል 6 ደምሰው 8 ማቁሰላቸውን የተሳካ ኦፕሬሽን ማካሄዳቸውን አስታውቋል። አማራ ፋኖ በጎጃም ሳሜላ ወቀ 9ኛው ክፍለ ጦርም አረንዛው ጎንቻ ብርጌድ ባደረገው ማጥቃት በወራሪው ኃይል ላይ ሰዋዊና ቁሳዊ ኪሳራ ማድረስ መቻሉን፣ በዚህም 17 የወራሪው ኃይል ሲደመሰስ 9 ማቁሰሉን የአገዛዙ 71ኛ ክፍለ ጦር አመራሮችና አባላት ላይ የተሳካ ጥቃት በመሰንዘር ድል መቀዳጀታቸውን አስታውቀዋል። ከአረንዛው ጎንቻ ብርጌድ በተገኘው ተጨማሪ መረጃ ጥቃቱ በ5 ግንባሮች የተከፈተ ሲሆን ንጋቱ 12 ሰዓት ጀምሮ ከፍተኛ ትንቅንቅ በነበረው የአረንዛው ጎንቻ ብርጌድ ከሶማ ብርጌድ ይናጭ ሻለቃ ጋር በመጣመር ገንቦሬ ከተማን በመቆጣጠር ጠላትን መደምሰስ መቻላቸውን ገልጸዋል። በሌላ ግንባር በርከት ያለ ሰው ኃይሉን ከደብረ ወርቅ አስጠግቶ ኮሶዝራ ደብረ ገነትን ሊወር የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦር በአረንዛው ጎንቻ ብርጌድ አከርካሪው ተመቶ ወደ መጣበት ቀሪ ኃይሉ መፈርጠጡም ተገልጿል። በሁለት ግንባሮች በከፍተኛ ኪሳራ የደረሰበት ጠላት ተጨማሪ ኃይሉን ከመርጦ ለማርያምና ሞጣ አስጠግቶ አውጃ ወለቴ ድረስ ቢንቀሳቀስም በደረሰበት ከፍተኛ ኪሳራ አስክሬኑን ተሸክሞ ወደ መጣበት ቀሪ ኃይሉን ይዞ ግንዶይን ከተማ መፈርጠጡንም ብርጌዱ አስታውቋል። አስደናቂ ጀብዱ የተፈጸመበት ሌላኛው ግንባር በግንዶይን ከተማ የተፈጸመ ሲሆን ሰዓታትን በወሰደው የከተማ ውጊያ መሃል ከተማ ዘልቆ በመግባት የጠላትን ኃይል መለቃቀም የተቻለ ሲሆን ጠላት በደረሰበት ጠንካራ ምት ተደናግጦ በሞርተር የንጹሃን ቤትን ሲያወድም ፈጣን የማጥቃት ውጊያ በነበረው የዛሬው ተጋድሎ ጠላት በራሱ ፍላጎት ተነሳስቶ በከፈተው ተኩስ ሽንፈቱን ተከናንቦ ድሉን ለወገን ኃይላችን አስረክቦ ወደ ምሽጉ የቀረ ኃይሉ መፈርጠጡን ብርጌዱ አስታውቋል። ግንዶይን ከተማ የመሸገው 71ኛ ክፍለ ጦር በ5 ግንባሮች የከፈተውን ጥቃት ተከትሎ በፋኖ ወታደራዊ ምት ጠላት ያሰበውን ማሳካት አለመቻሉ ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ ዱርቤቴ ከተማ ላይ ባደረገው ድንገተኛ የማጥቃት እርምጃ ስብሰባ ለመሰብሰብ ሲንደፋደፍ የነበረውን የወራሪ አመራር በዘሪውን 13 የበተነ ሲሆን ከነበሩት አመራሮች መካከል 2 አጃቢዎች ቁስለኛ ማድረግ መቻሉ ጠቅሷል። አማራ ፋኖ በጎጃም በሚገኙ በሁሉም አካባቢዎች ዘመቻ አንድነት ተጠናክሮ የቀጠለ ሲሆን ወራሪው ኃይልን የመደመሰስ የመበተን የማስከዳት ስራ ተጠናክሮ እንደሚቀጥል የአማራ ፋኖ በጎጃም አስታውቋል። በእንዲህ እንዳለ የበረሀኛው ቀስተ ደመና ብርጌድም ዛሬ አኩሪ ድል መቀዳጀቱን ማምሻውን ብርጌዱ ባወጣው ተጨማሪ መግለጫ ገልጿል። በዛሬው ዕለት መጋቢት 22 ቀን 2017 የበረሀኛው ቀስተ ደመና ብርጌድ ፋኖች የብርሃኑ ጁላ ተጠሪ ራሱን መከላከያ ብለው የሚጠራው ወራሪ ሰራዊት እንደ ባንዲራ በጥይት ሲያውለበልቡት መዋላቸውን ገልጿል። በብርጌዱ ጦር አዛዥ በ50 አለቃ ዘላለም አምሳሉ፣ በምክትል ጦር አዛዥ 10 አለቃ ደርሶ ሞላልኝና በብርጌዱ ዘመቻ መሪ በመቶ አለቃ አብርሃም ጸጋዬ የተመራው የዛሬው ኦፕሬሽን ተከትሎ በጠላት ላይ ድል መቀዳጀታቸውን አስታውቋል። በዚህ አስደናቂ ኦፕሬሽን የተሳተፉ የበረኛው ቀስተ ደመና ብርጌድ የባሩድ ሻለቃ፣ መርቆሪዎስ ሻለቃና ሰይፉ ሻለቃ ሲሆኑ የተሰጣቸውን የግዳጅ ቀጠና በመቆጣጠርና በማጥቃት ሁሉም ሻለቃዎች ከፍተኛ ተጋድሎ በማድረግ በጠላት ላይ ድል መቀዳጀታቸው ተገልጿል። በዚህ የአውደ ውጊያ ውሎ ለረጅም ሰዓታት የእጅ በእጅ ውጊያ የተደረገ ሲሆን በአጠቃላይ ለ2 ሰዓት ያህል ከፍተኛ የተኩስ ልውውጥ እንደነበር ቀስቶቹ ጠላትን የጠበቁ ቅንድቡን ሲላጩት በየምሽጉ ቀርቷል በማለት የተወሰደውን ወታደራዊ እርምጃ አስታኮ ፋኖ ዘላለም ዘሪሁን የአማራ ፋኖ በጎጃም የቀኝ ጌታ ይፍታይ ንጉሴ 6ኛው ክፍለ ጦር የበረኛው ቀስተ ደመና ብርጌድ ቃል አቀባይ ባወጣው በዚሁ ተጨማሪ መረጃ ገልጿል። በዚያው ውጊያ 3 ክላሽ የተማረከ ሲሆን 1 ማካሮ ሽጉጥ ተማርኳል። 2 ቦምቦችና 2 አይኮም መገናኛ ሬዲዮ ከ1800 በላይ ብሬን ጥይትና የ100 ክላሽ ጥይት መማረካቸውንም አስታውቋል። ከዚህ በተጨማሪ 3 ካርታ በአንደኛው ዙር የነበረው የጠላት ጦር 2
ብቻ እንደቀረ ማኞች የነበሩ ሲሆን በዚያው ደውጊያ ከጠላት ወገን አንድ ፓትሮልና አንድ ሲኖ ሙትና ቁስለኛ አንስቶ ወደ ከተማ መፈርጠጡንም አስታውቋል። በአካባቢው ያሉ ማኞች እንደተናገሩት ከረፋዱ 5 ሰዓት ድረስ በየጥሻ የወደቀው የጠላት አስክሬንና ቁስለኛ ሲለቅም እንደነበር፣ ከወገን ጦር 2 ቀላል ቁስል ሲኖር የተሰው አለመኖሩም ታውቋል። የመንግስትና የግል ተቋማት የሰራተኞቻቸውን ገቢ በማሰባሰብ ለኢትዮጵያ አደጋ ስጋት ስራ አመራር ፈሰስ ያደርጋሉ በሚለው ረቂቅ ህግ ላይ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮም ሐሳብ አለመስጠቱን አስታወቀ። በኢሰማኮም የውጭና የህዝብ ግንኙነት ኃላፊው አቶ አያሌው አህመድ ለመገናኛ ብዙሃን እንደገለጹት ኢሰማኮም በዚህ ጉዳይ የሥራ አስፈጻሚ ኮሚቴ ተወያይቶ ምክረ ሐሳቡን እንደሚያቀርብ፣ ነገር ግን እስከ አሁን እንዳልተወያየ ምክረ ሐሳቡን አግባብነት ላላቸው የመንግስት አካላት በረቂቅም ህጉም ዙሪያ እንዳላቀረበም ተናግረዋል። ከዚህ ቀደም ጥያቄ አቅርበን ያልተመለሱ በርካታ ጥያቄዎች አሉን ያሉትም አቶ አያሌው እነዚህ ጥያቄዎቻችን ሳይመለሱም ተጨማሪ ረቂቅ ህግ ማውጣቱ የሰራተኛውን አቅም ይጎዳል ወይም ይፈታተናልም ብለዋል። ኢሰማኮም ከዚህ ቀደም የሰራተኞችን የደሞዝ ግብር ቅነሳን በተመለከተ ለጠቅላይ ሚኒስትሩ ደብዳቤ ቢያስገባም እስከ አሁን ድረስም የጽሁፍም ሆነ የቃል ምላሽ አለማግኘቱ የተጠየቀው ጥያቄዎችና መሰል ስጋቶች በተገቢው ጊዜና መንገድ ምላሽ ካላገኙ የኢትዮጵያ ህግ በሚፈቅደው መሰረት የተቃውሞ ሰልፍም እንደሚያደርግ ማስጠንቀቂያ ኢሰማኮ ቢያወጣም በመንግስታዊ ቢሮክራሲና ጫና ምክንያት ጥያቄዎቹ እንዲንከባለሉ ወይም በእንጥልጥል ላይ እንዲሆኑ መደረጋቸው ይታወሳል። መከላከያ ብሎ ራሱን የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦርና አድማ ብተና ባደረጉት የእርስ በርስ ውጊያ በርካታ አባላት መሞታቸው ተገለጸ። ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር ከዚህ ቀደምም አብሮት የተሰለፉ በአንድ አድማ ብተናና ሚሊሻዎች ላይ ሲያደርግ የነበረውን ጥቃት ዛሬ መጋቢት 22 ቀን 2017 ዓ.ም ከመራዊ ከተማ በቅርብ ርቀት ላይ በምትገኘው ብራቃት በተባለች ቦታ መድገሙና በአድማ ብተናና ራሱን መከላከያ ብሎ በሚጠራው ኃይል አባላት መካከል ተኩስ ተከፍቶ በርካቶች መጎዳታቸው ተገልጿል። አገዛዙ ስልጣን አስጠባቂ ወታደሮች አድማ ብተናን ለሽንፈታቸው ተጠያቂ በማድረግ የጀመሩትን ተኩስ ተከትሎ የአድማ ብተና አባላት በወሰዱት ያጸፋ ምላሽ በርካታ የወራሪው ስልጣን አስጠባቂ ጦር መከላከያ አባላት ሙትና ቁስለኛ መሆናቸው ተረጋግጧል። ውጊያው ለብዙ ሰዓታት የቆየ መሆኑን ከአካባቢው ወጣው መረጃ ይገልጻል። የግጭታቸው መነሻ ምክንያት የሆነው አድማ ብተና ውጊያ ላይ ከጀርባ እየመታን መጨረስ አለብን የሚል የግምገማ ሐሳብ መቅረቡን ተከትሎ ሲሆን ባለፈው ጦርነት ወቅት የአማራ ልዩ ኃይል ከኛ እኩል ከታጠቀ በኋላ ወደ ፋኖ እንዲቀላቀል ተደርጓል። ስለዚህ አሁንም አድማ ብተና ሙሉ በሙሉ ወደ ፋኖ ከመግባቱ በፊት በውጊያ ጊዜ ከጀርባ እየመታን ትጥቁን መውሰድ አለብን የሚል ግምገማ ላይ መነሳቱን ተከትሎ ሂደቱን በተቃውሞ ላይ አገዛዙ ስልጣን አስጠባቂ ወታደሮች ተኩስ መክፈታቸውና ይህኑ ተከትሎ እርስ በርስ መዋጋታቸው ተገልጿል። የአማራ ተወላጅ የሆኑ የአድማ ብተና አባላት የወራሪው አብይ ሰራዊት ከጀርባ እየመታ ከመጨረሱ በፊት የያዛችሁትን ይዛችሁ ከጀግናው ወንድማችሁ ፋኖ ጋር እንድትሰለፉ በማለት የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ፀሐው ጥሪ አቅርበዋል። ከዚህ ቀደም ያገዛዙ ስልጣን አስጠባቂ ወታደሮች ሽንፈት በደረሰባቸው ቁጥር ሰላማዊ ሰዎች ላይ የሚወስዱትን ጭፍጨፋ፣ የንብረት ማውደምና ዝርፊያ ተከትሎ አብረዋቸው የተሰለፉ በአንድ አድማ ብተናና ሚሊሻ አባላት አልፎ አልፎ ድርጊታቸውን በመቃወምና ጥያቄ ሲጠይቁ በበቀል እርምጃ አንዳንዶቹን መግደላቸውና ይህንኑ ተከትሎ እርስ በርስ እስከ መዋጋት የደረሱ ሲሆን በሰራዊቱ ውስጥ ያለው የብሔር አድሎና ጭቆናን ተከትሎም በተለያዩ ጊዜያት ተመሳሳይ የእርስ በርስ ውጊያዎች በአማራ ህዝብ ላይ ጦርነት ከተከፈተም በኋላ በተለያዩ ግንባሮች እንደነበር ጠቅሰን መዘገባችን አይዘነጋም። የፌደራል መንግስት በክልሎችም የሚቋቋመውን ጊዜያዊ አስተዳደር የሥራ ዘመን ለ2 ዓመትም የማራዘም ስልጣን ለፌዴሬሽን ምክር ቤትም አፈ ጉባኤ የሚሰጥም የአዋጅ ማሻሻያም ሊያቀርብ መሆኑ ተሰማ። በነገው ዕለትም ለፓርላማ ይቀርባል ተብሎ የሚጠበቀው የአዋጁ ማሻሻያም የአፈ ጉባኤውን ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነትም ካላገኘም ጊዜያዊ አስተዳደር በተቋቋመበት ክልል በ4 ወራት ጊዜ ውስጥ ምርጫም እንዲያደርግም ያስገድዳል። ይህ የህግ ረቂቅም የፌደራል መንግስት በክልሎችም ጣልቃ የሚገባበትን ስርዓትን ለመደንገግም በ1995 ዓ.ም የወጣውን አዋጅ የሚያሻሽል መሆኑ የተነገረ ሲሆን የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለማራዘም የህግ ማሻሻያ እንደሚያስፈልግ ከተገለጸ ከአንድ ሳምንት በኋላ መሆኑ ተመልክቷል። ጠቅላይ ሚኒስትር አብይ አህመድ ባለፈው መጋቢት 11 2017 ዓ.ም ከህዝብ እንደራሴዎች በጽሁፍ ለቀረቡላቸው ጥያቄዎችም በግንባር ምላሽ በሰጡበት ወቅትም የትግራይ ክልል ጊዜያዊ አስተዳደርን እድሜ በ1 ዓመት ለማራዘም መታሰቡን ለዚህም የህግ ማሻሻያ እንደሚያስፈልግ
እንደሚፈልግ መግለጻቸው አይዘነጋም። በ1995 ዓ.ም የወጣውን አዋጅም ያጣቀሱት ጠቅላይ ሚኒስትሩ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓትም የሚደነግገው በአንድ ክልል ህገ መንግስትም ስርዓቱን አደጋ ላይ የጣላል እንቅስቃሴ ወይም ድርጊቱን ከተፈጸመ የፌዴራል መንግስት ለራሱ ለፌዴራል መንግስቱ ተጠሪ የሆነ ጊዜያዊ አስተዳደር እንደሚያቋቁም እንደሚቻል የጊዜያዊ አስተዳደሩም የመቆያ ጊዜ አስፈላጊ ሆኖ ሲገኝ የማራዘሚያ ስልጣን የተሰጠው ለፌዴሬሽን ምክር ቤት መሆኑ አይዘነጋም። የፌዴሬሽን ምክር ቤት አባላት በአመት ሁለቴ ብቻ የመገናኘታቸው ጉዳይ በነባሩ አዋጅ ለጊዜያዊ አስተዳደር የተቀመጠው የጊዜ ገደብ 2 ዓመትም ከ6 ወራት ከነባራዊ ሁኔታ ጋር አለመጣጣሙ ነባራዊን ሁኔታ እልባት ለመስጠት ነባሩን ህግ ለማሻሻል ግድ ማለቱም ተገልጿል። ቀጣይ መደበኛ ጉባኤም ተቀባይነትም ካላገኘ ወይም የአፈ ጉባኤው ውሳኔ በምክር ቤቱ አባላትም ተቀባይነትም ከተነፈገው ጊዜ ጀምሮ በሚቀጥሉት 4 ወራት ጊዜ ውስጥ ምርጫም ተደርጎ መደበኛ የክልል መንግስትም አስተዳደር መመስረት እንደሚኖርበት በተሻሻለው አዋጅ ውስጥም ተካቷል። የአዋጁ ማሻሻያም ረቂቅ ህግ በምክር ቤቱም ይጸድቃልም ተብሎ ይጠበቃል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ የፋኖን እንቅስቃሴ መቋቋም ሲያቅተው በምሽት ሮንድ በሚል ህዝቡን በማውጣት ጥቃት ለማድረስ መዘጋጀቱን የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አስታወቀ። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ ስልጣን አስጠባቂ ጦር አካባቢዎችን በአስቸኳይ ጊዜ አዋጅ ስር በማድረግ ዜጎች በነጻነት እንዳይንቀሳቀሱ የጣለውን ገደብ ወደ ጎን በማድረግ በፋኖ እየደረሰበት ያለውን ወታደራዊ ሽንፈት ተከትሎ በምንጃር ሸንኮራ ወረዳ አረርቲ ከተማ ነዋሪው ማህበረሰብ ላይ አገዛዙ አዲስ ጥቃት ለመፈጸም ሮንድ ውጡ በሚል በጨለማ እንዲንቀሳቀሱ ትዕዛዝ መስጠቱ ታውቋል። ይህም በከተማው ላይ የፋኖን ሽምቅ ምት መቋቋም ያቃተው አገዛዝ ከተማው ላለፉት 18 ወራት በአስቸኳይ ጊዜ አዋጅ ስር በመሆኑ ከምሽቱ 1 ሰዓት በኋላ ማንኛውም ግለሰብ መንቀሳቀስ እንደማይቻል እየታወቀ አሁን ላይ ህዝቡን በምሽት ሮንድ ጥበቃ በሚል ሰበብ በምሽት በማስወጣት ለመረሸና ፋኖ መታው የሚል የከሰረ ፖለቲካ ትርፍ ለማግኘት ወስኗል በማለት የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ህዝብ ግንኙነት ባወጣው በዚሁ መግለጫ ተቃውሞውን ገልጿል። በዚህም የተከበርከውና የምንወድህ የከተማችን ነዋሪ ማህበረሰብ በከሰረ ስርዓት ቁማር ተጎጂ እንዳትሆኑ የራሳችሁን ጥንቃቄ እንድታደርጉ በማለት የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ጥሪ ማቅረቡን አስታውቋል። ይህ በእንዲህ እንዳለ ከባልጪ ወደ ተለያዩ የሸንኮራ ቀበሌዎች አገዛዙ የዘጋቸው መንገዶች በአስቸኳይ በ3 ቀናት ውስጥ ተከፍተው ማህበረሰቡ የትራንስፖርት አገልግሎት የማያገኝ ከሆነ ከሞጆ አረርቲና ባልጪ ያሉ ዋናዋን መንገዶች የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የሚዘጋ ከመሆኑም በላይ ማንኛውም ክልከላውን ጥሶ የሚንቀሳቀስ ተሽከርካሪ ላይ እርምጃ እንደሚወስድ ለሰላም ወዳዱ ሰፊው ህዝብ ጥሪ ማቅረቡን ዛሬ መጋቢት 22 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። በእንዲህ እንዳለ አገዛዙ የድሮን ጥቃት ለመፈጸም በወሎ ግንባር አሰሳ ያደረገ ሲሆን በተለይም ላስታ ቀጠና ምርሃንነ ክርስቶስ ብልብላ አካባቢ ዛሬ ከንጋት ጀምሮ ተከታታይ የድሮን ቅኝት ሲደረግ የነበረ ሲሆን ህዝቡ ፋኖና የፋኖ መሪዎች በአካባቢው ከፍተኛ ጥንቃቄ እንዲያደርጉ ጥሪ ቀርቧል። በእንዲህ እንዳለ በአማራ ህዝብ ላይ ጦርነት በማወጅ ልዩ ኃይሉን አፍርሽ ያለው በሚል ትጥቅ ብቻ ሳይሆን አማራን ቀበቶ አስፈታለሁ ያለው አገዛዝ ለ33ኛ ዙር አሰለጠንኳቸው ያላቸውና አማራን እርስ በርስ ለማዋጋት ይረዱኛል ያላቸውን አድማ ብተና አባላት መካከል የሁለተኛ ሻለቃ አባላትን በ5 አውቶቡስ በአገዛዙ ስልጣን አስጠባቂ ወታደር አሳጅቦ ዛሬ ደሴ ከተማ ማስገባቱ ታውቋል። የአድማ ብተና አባላቱ ወደ ደሴ ከተማ ሲገቡ ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር የሰሜን ምዕራብ እዝ 801ኛ ኮር አዛዥ ባንዳው ብርጋዴር ጀነራል ዘውዱ ሰጣርጌ የደቡብ ወሎ ዞን ዋና አስተዳደር ባንዳው አሊ መኮንን የደቡብ ወሎ ዞን ብልጽግና ኃላፊ ሌላው ባንዳ ተስፋ ዳኘው የደሴ ከተማ ብልጽግና ፓርቲ ኃላፊ ባንዳው አሸናፊ አለም ነው የደሴ ከተማ አስተዳደር ሰላምና ጸጥታ ኃላፊ የተባለው ሌላው ባንዳ ኮማንደር ሰይድ አሊ የደሴ ከተማ አስተዳደር ፖሊስ መምሪያ ኃላፊ የስርዓቱ መጠቀሚያ ባንዶች አንዱ አበባው አሻግሬና የደቡብ ወሎ ዞን ፖሊስ መምሪያ ኮማንደር ሌላው ባንዳ የሺወር ተገኝተው በደሴ ከተማ ባህል አምባ የመሰብሰቢያ አዳራሽ አቀባበል ያሉትን ያደረጉ ሲሆን ከነገ መጋቢት 23 ቀን 2017 ጀምሮ ወደ ወረይሉ ወልዲያ መካነ ሰላም ከተሞች ለግዳጅ እንደሚሰማሩና የአገዛዙ ስልጣን ለማስቀጠል ጦርነት ያወጁበት አማራ ህዝብን ህልውና ለማስከበር የሚታገለው ፋኖ ጋር እንዲዋጉ ስምሪት እንደተሰጣቸው ታውቋል። ፖሊስ ተደብድባ እንድትናዘዝ በተደረገችው የቀድሞ ዩኒቨርሲቲ ተማሪ ብርቱካንና በኢቢኤስ ጋዜጠኞች ጉዳይ የጠየቀው ጊዜ ቀጠሮ ተፈቀደ። የዋስትና ጥያቄያቸውን ፍርድ ቤት ውድቅ አድርጓል። በኢቢኤስ ቴሌቪዥን ቀርባ የደረሰባትን መናገሯን ተከትሎ በአገዛዙ ቁጥጥር ስር በመሆን ተደብድባ እንድትናዘዝ የተደረገችው የቀድሞ ዩኒቨርሲቲ ተማሪ ብርቱካን ተመስገንና የኢቢኤስ ጋዜጠኞችና ለእሷ ሰብአዊ ድጋፍ ያደረጉ የከተማ አስተዳደሩ 2 ሰራተኞች የተካተቱበት የሽብር ውንጀላን ተከትሎ የዋስትና
የዋስትና ጥያቄያቸውን ፍርድ ቤት ውድቅ በማድረግ ዛሬ ለአገዛዙ ፖሊስ ተጨማሪ 14 ቀን የምርመራ ጊዜ ፈቅደዋል። የፌዴራል ከፍተኛ ፍርድ ቤት ፖሊስ በሽብር ወንጀል ጉዳይ ጥርጥር ያለው ባላቸው 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ላይ የ14 ቀናት የምርመራ ጊዜ ቀጠሮ የፈቀደ ሲሆን ባለፈው አርብ ፍርድ ቤት ከቀረቡት የጣቢያው ሰራተኞች መካከል የካሜራ ባለሙያ የሆነው ቶማስ ደመቀ ከስር መለቀቁም ተጠቅሷል። አቶ ቶማስን ከስር መለቀቅ ከፖሊስ ምርመራ መዝገብ መረዳቱን የገለጸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎቱ የኢቢኤስ ሰራተኞች የተካተቱበት የ8 ተጠርጣሪዎች ጉዳይ መመልከት የጀመረው ባለፈው አርብ መጋቢት 19 ቀን 2017 ሲሆን በዚህ ወቅትም የደረሰባትም በደል የተናገረችው ተማሪ ብርቱካን ተመስገንን ጨምሮ የኢቢኤስ ቴሌቪዥን ጋዜጠኞችና ሰራተኞች ሁለት በበጎ መንገድ ለብርቱካን ገንዘብ በባንክ የላኩ ግለሰቦች ጭምር የተካተቱበት መሆኑ ታውቋል። ፖሊስ ባለፈው አርብ በሰውና በሰነድ ማስረጃ በሚል የሽብር ውንጀላውን ለማጣራት ተጨማሪ 14 ጊዜ ጠይቆ የነበረ ሲሆን የተበዳይ ጠበቆች ያቀረቡትን የዋስትና ጥያቄ ተከትሎ ፍርድ ቤቱ ብይን ለመስጠት ለዛሬ ሰኞ መጋቢት 22 ቀን 2017 ቀጠሮ የነበረ ሲሆን ተጠርጣሪዎቹ በሽብር ወንጀል ለመጠርጠር አመላካች የሆኑ ነገሮች ከፖሊስ ምርመራ መዝገብ ተመልክቻለሁ ያለው ፍርድ ቤቱ የተጠርጣሪዎቹ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን የጥላቻ ንግግርና የሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር በወጣው አዋጅ ስር ባሉ ድንጋጌዎች እንደሆነ ያቀረቡትን መከራከሪያ የተፈጸመ ጥፋት መኖሩን የሚያሳይ እንደሆነ ችሎቱ በተጨማሪ በመጥቀስ ውድቅ ማድረጉን ገልጿል። የፖለቲካ እስረኞች በሚቀርቡበት በዚሁ ችሎት ተጠርጣሪዎቹ ፈጽመዋል የተባለው የወንጀል ድርጊት ሊያስጠረጥር የሚችለው በዚህ አዋጅ መሰረት እንደሆነ የቀረበውን መከራከሪያ ፍርድ ቤቱ የህግ አግባብ የሌለው መሆኑን በመጥቀስ የጠበቆቹን ጥያቄ ውድቅ ማድረጉም ታውቋል። ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ለጠቀሳቸው ድርጊቶች ተጠያቂ መሆን ያለበት የፕሮግራም ኃላፊ ነው በሚል በጠበቆች በኩል የቀረበውንም ጥያቄ ውድቅ በማድረግ ከተለቀቀው በስተቀር በስር ላይ ያሉትን ኃላፊ በማድረግ ተለዋጭ ቀጠሮ ሰጥቷል። የቀረበባቸው የሽብር ውንጀላ መሆኑን ተከትሎ ዋስትና አያሰጥም በሚል ፍርድ ቤቱ ውድቅ ያደረገ ሲሆን ለፖሊስ የጠየቀውን የ14 ቀን የምርመራ የማጣሪያ ጊዜ ፈቅዶ ተጨማሪ ከተያዙበት ቀን ጀምሮ በቀጣይ ጉዳያቸው እንዲታይ ለሚያዝያ 3 ቀን 2017 ተለዋጭ ቀጠሮ መስጠቱ ታውቋል። የፌዴራል ከፍተኛ ፍርድ ቤት የዛሬ ውሎውን ከመጠናቀቁ በፊት በኢቢኤስ ቴሌቪዥን ጣቢያ በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ ባለፈው አርብ በነበረው ችሎት ላቀረበው አቤቱታ ትዕዛዝ የሰጠ ሲሆን ጋዜጠኛ ታሪኩ በአርቡ የችሎት ውሎ የፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝና እዚያ እንደሚጸዳዳ አቤቱታውን ለፍርድ ቤት አሰምቶ የነበረ ሲሆን ጋዜጠኛው ሙያዬን ነው የተወጣሁት፣ የሰራሁት ስህተት የለም፣ ብርቱካንን በሐሰት አልደለልኩም በማለት ለፍርድ ቤቱ ምላሽ ሰጥቶ የነበረ ሲሆን የጋዜጠኛውን አቤቱታ እንዲያጣራ ፍርድ ቤቱ ትዕዛዝ የሰጠው ለኢትዮጵያ ሰብአዊ መብት ኮሚሽን ሲሆን ኮሚሽኑ የሰብአዊ መብት ጥሰት መፈጸም አለመፈጸሙን እንዲሁም ማን ነው የፈጸመው የሚለውን በስፍራው በመገኘት ጉብኝት አድርጎ ካጣራ በኋላ ሪፖርቱን በመጪው ቀጠሮ እንዲያቀርብ ችሎቱ ትዕዛዝ መስጠቱ ታውቋል። ከሰዓት በኋላ በተካሄደው ችሎት ውሎ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል በሚል በአገዛዙ የተወነጀለችው ብርቱካን ተመስገንን ጨምሮ 7 ተጠርጣሪዎች በአካል ተገኝተው ሂደቱን የተከታተሉ ሲሆን ከነዚህ ተጠርጣሪዎች ውስጥ የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩ መልሳና የጣቢያው ፕሮግራም ዳይሬክተር ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀና ረዳት የፕሮግራም አዘጋጇ ህሊና ታረቀኝ እንደሚገኙበት ታውቋል። ባለፈው አርብ በነበረው ችሎት የብርቱካን ተመስገን ሐሰተኛ ታሪክ ተላልፎበታል የተባለውን ዶክመንተሪ ቀረጻ ሲከናወን በረፍት ላይ እንደነበር የገለጸው የኢቢኤስ የካሜራ ባለሙያ ቶማስ በከሰዓቱ የፍርድ ቤት ውሎ ዛሬ ያልቀረበ ሲሆን ዛሬ ጠዋት በተመሳሳይ ችሎት በተካሄደ ሌላ ፍርድ ቤት ውሎ ተጨማሪ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የምርመራ ጊዜ ቀጠሮ እንደተጠየቀባቸው ታውቋል። የኢቢኤስ ቴሌቪዥን ጣቢያ ፕሮግራም ስራ አስኪያጅ ቅድስ ጌታቸው፣ የስቱዲዮ ስራ አስኪያጁ አቶ ግርማ ተፈራ፣ የኤዲቲንግ ሱፐርቫይዘሩ አቶ ሄኖክ አባተና ኤዲተሩ አቶ ሀብታሙ አለማየሁ ዛሬ በተጨማሪ በፖሊስ ታስረው ጊዜ ቀጠሮ የተጠየቀባቸው መሆኑ ታውቋል። አገዛዙ የብርቱካንን ጉዳይ ለማዳፈን የተሯሯጠውን ያህል ዛሬም ድረስ የደረሱበት ያልታወቀው የደምቢዶሎ ዩኒቨርሲቲ ተማሪዎች እገታና ከዚያም በኋላ በተደጋጋሚ የሚፈጸሙ እገታዎችን በተመለከተ የዜጎችን መጨረሻ ከመግለጽ ይልቅ የዜጎችን ጩኸትና መከራ ለማዳፈን እየሄደበት ያለው እርምጃ ሰሞኑን ያሰራጨውን ሐሰተኛ ዶክመንተሪ ተከትሎ ወቀሳ ሲቀርብ ቆይቷል። ባለፈው ሳምንት ማብቂያ በናይማር ከደረሰው የመሬት መንቀጥቀጥ ኢትዮጵያን መትረፋቸው ነገር ግን ስጋታቸው እንዳለም ገለጹ። በቀድሞም በርማም በጠላፊዎችም ተታለው ወደ አገራቸው ኢትዮጵያ ለመመለስ የሚገኙ ኢትዮጵያን ከዲደብሊው ጋር ባደረጉትም ቃለ ምልልስ ባለፈው አርብ በሬክተር ስኬል 7.7 ማግኒቲዩድ የተመዘገበው የመሬት መንቀጥቀጥ እነርሱ በነበሩበትም የናይማርና የታይላንድ አካባቢ ተሰምቷቸው እንደነበረም ገልጸው ለጊዜው ሰላም መሆናቸውን ተናግረዋል።
በወታደራዊ ካምፖች ውስጥ ወደ 252 የሚጠጉ ኢትዮጵያውያን እንዳሉ የተገለጸ ሲሆን የኢትዮጵያ መንግስትም ከዚህ አካባቢ በአስቸኳይ እንዲያስወጣቸው እንማጸናለን ብለዋል። ናይማርና ታይላንድን ያጠቃው ከባዱ የመሬት መንቀጥቀጥ እስከ አሁን ድረስ 2000 ሰዎችም ህይወትን የቀጠፈም ሲሆን በርስ በርስ ጦርነት ለምትናጠው ናይማር የተሟላ የቅድመ ጥንቃቄና መሰረተ ልማት እንደሌላት የገለጸው የዓለም አቀፉ የጤና ተቋም WHO ዓለም አቀፍም ለጋሽ ድርጅቶች የእርዳታ እጆቻቸውን በአስቸኳይ እንዲዘረጉ ሲል ጥሪ አቀርቧል። እንደ ሀገሪቱ የመገናኛ ብዙሃን ዘገባም ባለፈው አርብ በታላቁ የረመዳን ጾም ሶላት ፕሮግራም ላይ የነበሩ በብዙ መቶዎች የተቆጠሩ የሙስሊም እምነት ተከታዮች መስጂድም ተደርምሶባቸው ወደ 270 የሚጠጉም የቡድሃ እምነትም ተከታዮች የሆኑ መነኩሴዎችም በገዳማቸው ሳሉ በደረሰባቸው የህንጻ መደረስም ህይወታቸው መጥፋቱም ተገልጿል። በአካባቢው ከተከሰተው የኤሌክትሪክ ኃይል መቋረጥ የነዳጅ እጥረትና የግንኙነት መስመር ውስንነትና መሰል ችግሮች የተነሳ ረሃብና በሽታ በቀላሉ ሊከሰት ይችላል የሚል ሰፊ ስጋት መኖሩም ተገልጿል። ብርጋዴር ጀነራል ተፈራ ማሞ ከህወሓት ጋር ግንኙነት እንደሌላቸውና ወደፊት የህልውና አደጋውን ተከትሎ ግንኙነት ሊኖር ይችላል በማለት በአገዛዙ ላይ የተወሰደውን የዘመቻ አንድነት ውጤታማነት አስታከው በሰጡት ማብራሪያ ገለጹ። በአማራ ህዝብ ላይ የተከፈተውን ህልውና አደጋ በፋኖ ለመመከት የሚደረገውን እንቅስቃሴ ተከትሎ ትግሉን የተቀላቀሉት የፋኖ ከፍተኛ ወታደራዊ ተደርገው የሚቆጠሩት ብርጋዴር ጀነራል ተፈራ ማሞ በዘመቻ አንድነት በተቀናጀና በተናበበ መንገድ ሁሉም ኃይል በተመሳሳይ ወቅት በአማራ ህዝብ ላይ በብሪት ጦርነት በከፈተው የአብይ አገዛዝ ስልጣን አስጠባቂ ወታደሮችና ተላላኪዎች ላይ የተከፈተው ጥቃት ውጤታማ እንደነበር ጠላት ከፍተኛ ኪሳራ እንደደረሰበት ገልጸዋል። የዘመቻ አንድነትን ውጤት ተከትሎ የህወሓት ጀነራሎች በተለይ ጀነራል ምግበን ጨምሮ ዘመቻውን እንዳስተባበሩት በማድረግ በአብይ አገዛዝ በኩል የተሰጠውን አስተያየት ያጣጣሉት ብርጋዴር ጀነራል ተፈራ ማሞ ለኢትዮ 251 በሰጡት በዚሁ ቃለ መጠይቅ ከህወሓት ጋር ግንኙነት አላችሁ ተብለው ተጠይቀው ግንኙነት የለንም፣ ነገር ግን የህልውና አደጋ በመኖሩ ወደፊት ግንኙነት ሊኖር ይችላል በማለት ግምታቸውን ሰጥተዋል። እዚህ ላይ ምንድነው አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው ተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግበይ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። ምንም እንትን የለውም። በየጊዜው ኤርትራ ላይ ለማጥቃት እቅድ ያቅዳል፣ ግን ደግሞ ሊፈጽመው ስላልቻለ አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ተደራጅቶ በተደራጀ ሰሜነኞች የሚል አጀንዳ ተደጋጋሚ እያስተጋባ ነው። የሁኔታ ምን ሊፈጥር ይችላል የሚባለው ወደፊት የምናየው ነው የሚሆነው። አብይ አገዛዝ የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤልን ወደ ቢሮ ጠርቶ ሰሜኖች የምተባበሩ ከሆነ ሰሜኑን እንደ ጋዛ አደርጋለሁ በማለት ከዚህ ቀደም ከህወሓት ጋር በስልጣን ግብግብ በትግራይ የከፈቱትን ጦርነቱን ወደ አማራና አፋር ክልል ከመጣ በኋላ ህወሓትና የአብይ አገዛዝ ያደረሱትን ጉዳት ወደ ጎን በማድረግ የትግራይ ኃይሎች ከፋኖና ከኤርትራ ጋር የሚተባበሩ ከሆነ ሰሜኑን ጋዛ አደርጋለሁ ብሎ ማስጠንቀቁን ተከትሎ የሰሜኑን ህዝብ አጠፋለሁ በሚል ዘረኛ የፖለቲካ አጀንዳ ይዞ የሚንቀሳቀሰውን አገዛዝ ለመታገል የአማራን ርስቶች ወልቃይት ጠገዴና ራያን ያከበረ የህወሓት የተስፋፊነት አጀንዳን ወደ ጎን ያደረገና የትግራይ ህዝብን ህልውና ያስቀደመ ትብብር አስፈላጊ መሆኑ በተደጋጋሚ ጥሪ ሲቀርብ ቆይተዋል። የስርዓቱ ደጋፊዎች ብርጋዴር ጀነራል ተፈራ ማሞ ያልተናገሩትን ተናገሩ በማለት ከህወሓት ጋር ግንኙነት አለን ብለዋል በሚል በማህበራዊ ሚዲያ ሐሰተኛ መረጃ ሲያሰራጩ ማስተውለናል። ብርጋዴር ጀነራል ተፈራ ማሞ ቀደም ሲል ህወሓት ከአማራ ህዝብ ጋር ሂሳብ አወራርዳለሁ ማለቱን ተከትሎ የአማራ ህዝብን ህልውና ለማስከበር ተገለው ከቆዩ
በቆዩበት መልሰው የአማራ ልዩ ኃይልን አመራር ተረክበው የነበረ ሲሆን ጦርነቱ ካበቃ በኋላ አብይ አህመድ ከህወሓት ጋር ውስጡን መደራደር ሲጀምር ከስልጣን እንዲወርዱ ከማድረግ አልፎ በአደባባይ በመደብደብና በማሰር ሲያንገላታቸው እንደነበር አይዘነጋም። ብርጋዴር ጄኔራል ተፈራ ማሞ ትግሉን ከተቀላቀሉ በኋላ አገዛዙ በተደጋጋሚ ለማጥላላት የሞከረ ቢሆንም ወታደራዊ ልምዳቸውና ችሎታቸውን የሚያውቁ ያገዛዙ ባለስልጣናት በርካታ ጄኔራሎች በአማራ ህዝብ ላይ በእብሪት የከፈቱትን ጦርነት ተከትሎ ውጤት ከማምጣት ይልቅ ዛሬ እርስ በርስ እየተካሰሱና ያገዛዙ ጦርም እየተፍረከረከ እንደሚገኝ በተደጋጋሚ እየተገለጸ ይገኛል። የአማራ ፋኖ በጎጃም አገው ምድር ቢትወደድ አያሌው ብርጌድ አገዛዙ የፋኖን ጥቃት መቋቋም ሲያቅተው የኤሌክትሪክ ኃይል ማሰራጫ ላይ ጥቃት ለማድረስ መሞከሩን በማስጠንቀቅ ከድርጊቱ እንዲቆጠብ አሳሰበ። የአማራ ፋኖ በጎጃም አገው ምድር ቢትወደድ አያሌው መኮንን ብርጌድ ቁንዝላ ከተማ በነበረበት ሰዓት የአበባ ልማቱና የመንገድ ስራዎችን ካምፕ በሚገባ ሲጠብቅ መቆየቱን አስታውሶ ራሱን መከላከያ ብሎ የሚጠራው የብልጽግና አገዛዝ ስልጣን አስጠባቂ ጦር ቁንዝላ ከተማ ሲገባ ግን የአበባ ልማት ሰራተኞችን በትኖ መሰረተ ልማቱን ማቋረጡን አስታውሷል። ቢትወደድ አያሌው መኮንን ብርጌድ ጣና በለስ 460 ሜጋዋት የኤሌክትሪክ ኃይል ማመንጫና ሰራተኞችን ለ2 ዓመት ያህል መድቦ ጥበቃና ተገቢውን እንክብካቤ ሲያደርግ መቆየቱን አስታውሶ የአብይ አገዛዝ ስልጣን አስጠባቂ ጦርና ፓርቲው ከባህር ዳር ተነስቶ ቁንዝላ በመግባት ከሊበንም ኃይል በማሰለፍ ጣና በለስ 460 ሜጋዋት ዋና ኤሌክትሪክ ኃይል ማመንጫን ለመቆጣጠር ሳንካራ ጎቤ ጎጥ ላይ ኃይሉን አስፍሮ እንደሚገኝ አስታውቋል። ብልጽግና መራሹ ኃይል ፋኖን መታለው ያለ ሞርታኖችን ወደ ተርባይኑ ለመወርወርና ተቋሙን ያውደውጊያ ቦታ ለማድረግ ዝግጅቱን መጨረሱን ጠቅሶ ቁንዝላ አበባ ልማቱን እንዳፈረሰው ከዚህ የመብራት ኃይል ተቋም ላይ ለመድገም ያሰበ በመሆኑ ህዝቡ ይህንን አስቀድሞ እንዲገነዘብ ብርጌዱ ጥሪ አቅርበዋል። ቢትወደድ አያሌው መኮንን ብርጌድ ዛሬም ነገም ለወጣለት ዓላማ ህዝቡና ተቋሙን ለመጠበቅ በቁርጠኝነት እንደሚገኝ አስታውቆ በዚህ ሰዓት ለሚደረገው ማናቸውም ኪሳራ ፋኖ ከተጠያቂነት ነጻ መሆኑን በመግለጽ ህብረተሰቡ ስርዓቱ እያደረገ ያለውን አፍራሽ ተልዕኮ በሚገባ እንዲያውቅ ጥሪ አቅርበዋል። የኃይል ማመንጫውን ለማጥቃት በፋኖ ሽፋን የሚንቀሳቀሰው አገዛዝ ከድርጊቱ እንዲቆጠብ የአማራ ፋኖ በጎጃም ያገው ምድር ቢትወደድ አያሌው መኮንን ብርጌድ ቃል አቀባይ ፋኖ አበበ አምላኬ ዛሬ ባወጣው የብርጌዱ መግለጫ ላይ አስጠንቅቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር ሰርግና ተስካርም በተመለከተ በተቆጣጠራቸው አካባቢዎች መመሪያ ወጥቷል። በእነማይና ብቸና ከተማ በአጠቃላይ በአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ቀጠናዎች ውስጥ የትኛውም የማህበረሰብ ክፍል ከመጠን ያለፈ ድግስ ደግሶ ምንም አይነት ጉዳይ ማውጣት የማይቻል መሆኑን አስታውቋል። ጋብቻ ላይ ምንም አይነት የቀንድ ከብት ማረድና የመኪና ጋጋታ መጠቀም ክልክል ሲሆን ጋብቻ ለመፈጸም 1 በግ ወይም ፍየል በማረድ 2 ሌማት ብቻ በውስን የሰው ቁጥር ማድረግና ከሩቅ ቦታ ለሚገባ 1 መኪና መጠቀም እንደሚቻል አስታውቋል። ተስካር በተመለከተ ቤተክርስቲያን ላይ 1 በግ ወይም 2 ሌማት ብቻ፣ ሰፈር ምንም አይነት ሌማት መዘርጋት ክልክል ሲሆን ሌሎችም ማህበር ክርስትና፣ ልደት በሚል እርድና የተንዛዛ ድግስ ደግሶ ማብላት በክልከላው የተካተቱና ይህንን ተላልፎ በሚገኝ ማንኛውም ሰው ላይ እርምጃ እንደሚወሰድ አስጠንቅቋል። ሊማትና አራቲዮ ከቦታ ቦታ ጭኖ የሚሄድ ማንኛውም ሰው ላይ ድርጅቱ ቅጣት እንደሚጥል በማስታወቅ የህልውና አደጋ የተጋረጠበትና ጦርነት ላይ ያለው ህዝብ መውሰድ ያለባቸውን የጥንቃቄ እርምጃዎች በዚሁ መግለጫ የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ አብራርቷል። የዓለማችን ቁጥር አንዱ ቱጃሩም የቴስላ መኪናና የኤክስ ማህበራዊ ትስስር ባለቤቱ ኤለን መስክ ፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር በመወገናቸው የንግድ ተቋማቸው ከፍተኛ ዋጋም እየከፈለ መሆኑን ተናገሩ። መስክም ከፎክስ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ በፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ የመንግስት የብቃት መለኪያም ተቋም በእንግሊዝኛው ምህጻረ ቃል DOGE በበላይነት እንዲመሩ መሾማቸው የጥቅም ግጭትም ወይም ኮንፍሊክት ኦፍ ኢንተረስት አለማስከተሉን ገልጸው ይሁን እንጂ በዚህ ተቋም ውስጥ መግባታቸው ከጥቅሙ ጉዳቱ እየታየ መሆኑን እርሳቸው የሚመሩትም ተቋም ስራዎቹ በሙሉ ግልጽነት ያለበትም የቡድኑም ስራ በአደባባይ የሚገለጽ መሆኑን ገልጸዋል። ድርጅታቸው ከፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር ንክኪነት መፍጠሩ የጥቅም ተጋሪ እንዲሆኑ አድርጓቸዋል የሚል ቅሬታ ማስከተሉን የተጠየቁትም ቱጃሩ ኤለን መስክ እኔ ከመንግስት ጎራም ውስጥ በመግባቴም ኩባንያዎችም ከፍተኛ ፈተና ውስጥም ገብተውብኛልም ብለዋል። የኤለን መስክም በዶጅ ውስጥ ያላቸው ሚናም ድርጅታቸው የፌደራል ወጪዎችን ለመቆጣጠርና ለመቀነስ በማለትም የመንቀሳቀሳቸው ከስልጣን በላይ እንደሆነ ድርጅት ውስጥም ፍርደ ገምድል የተባሉ ውሳኔዎቻቸው ምክንያት በርካታ ድርጅቶች ለመዘጋት በሺዎች የተቆጠሩ ሰራተኞች ከስራ ገበታቸው እንዲባረሩ መደረጋቸውን ከፍተኛ ጥያቄም አስነስቶባቸዋል።
በፌዴራል ፖሊስ ቁጥጥር ስር ከሚገኙ የአማራ ብሔር ተወላጅ የፖለቲካ እስረኞች መካከል በአገዛዙ የምርመራ ስም ማሰቃያ ከፍተኛ ጉዳት የደረሰበት ወጣትን የስርዓቱ መርማሪዎች አንተን እንኳን ልናሳክምህ ገና እንገድልሃለን በማለት እያሰቃዩት መሆኑን የሚጠቅሱ መረጃዎች ወጥተዋል። ዛሬም ሆስፒታል አልሄደም። ከፌዴራል ፖሊስ ወንጀል ምርመራ እነ ፈይሳ ደሜ በዳዳ የተባሉ የአገዛዙ መርማሪዎች በአማራነታቸው ከተያዙ የህሊናና የፖለቲካ እስረኞች መካከል እንኳን ልናሳክምህ ገና እንገድልሃለን ያሉት ወጣት በእግሩ ላይ አስቀድሞ የጤና ችግር የነበረበት ቢሆንም በምርመራ ስም ታፍኖ ከተያዘ በኋላ የተፈጸመበትን ጥቃት ተከትሎ በአሁኑ ወቅት ከፍተኛ አደጋ ላይ መሆኑ ታውቋል። መስከረም 20 ቀን 2017 ዓ.ም በዚህ ዓመት መጀመሪያ በአዲስ አበባ ዘነወርቅ አካባቢ 3 ሲቪል በለበሱ የደህንነት አባላትና ከ10 በላይ በሚሆኑ የፌዴራል ፖሊስ አባላት የተያዘው የፖለቲካ እስረኛውን ዳሰኘው ክበብን ሲይዙት ከአሁን ቀደም ባጋጠመው አደጋ ቀኝ እግሩ ታፋው ላይ ጉዳት የደረሰበት መሆኑን እያወቁ እንደ ሰው ወደ ሕክምና መውሰድ ሲገባቸው በምርመራ ስም ወደ ማሰቃያ ካምፕ ሜክሲኮ ፌዴራል ፖሊስ ወንጀል ምርመራ ባሉት ቢሮ በማስገባት ለግፈኛ ደብዳቤዎች አሳልፎ በመስጠት ከፍተኛ ጥቃት ያደረሱበት ሲሆን በዋናነት ከጸረ አማራዎቹና ዘረኞቹ መካከል ኮማንደር አዱኛ ረጋሳ፣ ዋና ኢንስፔክተር ፈይሳ ደሜ በዳዳና ጸጋ ዘአብ የተባሉ የምርመራ ክፍል በየደረጃው ያሉ ኃላፊዎች ደለመደባቸው ከራሳቸው የበታችነት ስሜትና የኖረ ጥላቻ ተነስተው ሌላውን ማንነቱን እየጠቀሱ የሚያንቋሽሹ ክብሩን የሚያወርዱ የሚይዙቱበትና የሚያስፈራሩበት የሚደበድቡትና እጁን በካቴና አስረው ከሚያሰቃዩቸው የአማራ ብሔር ተወላጅ የፖለቲካ እስረኞች አንዱ የሆነው ይህንን ወጥ ከህግ በላይ ህግ ከስርዓት በላይ ስርዓት ሆነው በሰው ልጅ ላይ ሊደርስ የማይገባውን ስቃይ አሰቃይተውት በአሁኑ ወቅት ሕክምና ተከልክሎ በችግር ላይ እንደሆነ ታውቋል። የአማራ ብሔር ተወላጅ የሆኑ የፖለቲካ እስረኞች ፍትህ እንዲሰጣቸው በሚጠይቁበት ወቅት ስላነጋገርናችሁ እንኳን ልታመሰግኑን ይገባል የሚሉት ከነዚህ እብሪተኞች መካከል በዘረኝነቱ ተለይቶ የበለጠ የሚታወቀው የፌዴራል ፖሊስ መርማሪ የተባለው ኮማንደር አዱኛ ረጋሳ መሆኑ አዲስ አበባ ምን ልታደርግ ለምን ተልኮ መጣ መንግስት መሆናችንን ረሳችሁት ወይ ቦምብ ልታፈነዳ ነው እመን በማለት ከፍተኛ ድብደባና ማሰቃየት እንደፈጸመበት ታውቋል። በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ ከተያዘበት መስከረም 20 ቀን 2017 ጀምሮ ወደ ቅሊንጦ ማረሚያ ቤት እስከመጣበት ታህሳስ 8 ቀን 2017 ድረስ በዛው በድብደባ በእንግልት በወከባ እንዲቆይ መደረጉን በተለይም በተከታታይ ለአንድ ሳምንት ቀንና ማታ የመጡ በሚያሳዝና ራስን ከሰው ተራ በሚያወርድ ጭካኔ መሬት ላይ ጥለው ይደበድቡት ቁስሉን ጭምር በከስከስ ጫማ እያሹ ያሰቃዩት እንደነበር የእግሩ በአሁኑ ወቅት በከፍተኛ ደረጃ ታሞ ሕክምና አለማግኘቱም ታውቋል። በጊዜ ቀጠሮ ከፍተኛ ፍርድ ቤት ሲያመላልሱት ሕክምና ተከልክያለሁ በሚል ለፍርድ ቤቱ በተደጋጋሚ አቤቱታ ያቀረበ ቢሆንም መርማሪዎች ስለደረሰብህ ድብደባና በደል ለፍርድ ቤቱ ብትናገር እንገድልሃለን እያሉ ያስፈራሩት እንደነበርም ታውቋል። በስቃይ ላይ ከረመው የግፍ እስረኛው እንዳሰኘው እባካችሁ አሳክሙኝ እያለ ቢማጸንም ሰሚ ያላገኘ ሲሆን የአረመኔዎቹን ደንዳና ልብ ሊያሸንፍ ያልቻለው ይኸው በስቃይ ላይ ከረመው የግፍ እስረኛ የሁሉ በደል የሚፈጸምበት በአማራ ማንነቱ ሳቢያ እንደ ወንጀለኛ ተቆጥሮ እየተፈጸመበት ያለው ጥቃት አካል መሆኑ ተገልጿል። ወደ ቅሊንጦ ማረሚያ ቤት ከተዛወረም በኋላ ሂደቱ በሰነድ ማስረጃ ላይ ብይን ለመስጠት በሚል ለሚያዝያ 3 ቀን 2017 ተለዋጭ ቀጠሮ የተሰጠ ቢሆንም ዳሰኘው ወደ ቅሊንጦ ማረሚያ ቤት ተዛውሮ እንዲታስር ከተደረገ በኋላም አሁንም የሕክምና ችግሩ አለመፈታቱን መታከም መብት መሆኑ ተረስቶ ከፍርድ ቤት ትዕዛዝ በተጨማሪ የማረሚያ ቤቱ በየደረጃው ያሉ ካድሬዎችን እየለመነ ጭምር ለመታከም ቢሞክርም ሳይሳካለት ህመሙ እየጸናበት መሆኑ ታውቋል። የቅሊንጦ ማረሚያ ቤት አጃቢ የለኝም በማለት በተደጋጋሚ ሕክምና ጥያቄውን ውድቅ ሲያደርግ የቆየ ሲሆን ሳታከም በጣም ስለቆየበት የነርቭ ህመም ቶሎ ላይሻል ይችላል በማለት የቆሰለው እግሩ ባለመታከሙ ለተጨማሪ የነርቭ ችግር መጋለጡና ሰኞ መጋቢት 15 ቀን 2017 ፕላስቲክ ሰርጀሪ እንዲሰራ የቀዶ ጥገና ክፍል ቀጠሮ ቢሰጠውም ማረሚያ ቤቱ በቀጠሮ ቀን እጀባ የለኝም በሚል ሳያቀርበው የቀረ ሲሆን እንገድልሃለን ያሉት የነፈይሳ ደሜ በዳዳን አደራ እየተወጣ ይገኛል በማለት ጉዳዩን በቅርብ የሚከታተሉ ወገኖች የላኩልን መረጃ ይገልጻል። ሐኪሞች ማረሚያ ቤቱ ባያቀርበውም ከህመሙን በመረዳት ለመጋቢት 24 ቀን 2017 ተለዋጭ ቀጠሮ የሰጡት ቢሆንም ዛሬም ሕክምና ለማግኘት የሚችልበት እድል መጥበቡን ተከትሎ የሰብአዊ መብት ተሟጋቾች የመገናኛ ብዙሃን አባላትና ተቆርቋሪ ዜጎች ጉዳዩን ትኩረት እንዲሰጡት የፖለቲካ እስረኛውን መረጃ የላኩት ወገኖች ጥሪ አቅርበዋል። በደቡብ ሱዳን በተቀሰቀሰ የመንግስት ኃይሎችና የታጣቂ ቡድኖች ግጭትም ሳቢያም በ10 ሺህ የተቆጠሩ ሰላማዊ ዜጎች ወደ ኢትዮጵያ መፈልሳቸው ስጋትም ፈጥሯል። መቀመጫውን በስዊዘርላንድ ጄኔቫ ያደረገው የድንበር የለሹ የሐኪሞች ቡድን በእንግሊዝኛው ምህጻረ ቃል ሜዲሲንስ ሳንስ ፍሮንቲር ዛሬ ባወጣው መግለጫ በዚህ በመጋቢት ወር ውስጥ በመንግስት ኃይሎችና በታጣቂ ቡድኖች መካከል በኢትዮ ሱዳን ድንበር አካባቢ በተካሄደው ግጭት 10 ሺህ የሚጠጉ ደቡብ ሱዳናውያን ወደ ኢትዮጵያም ጋምቤላ ክልል ዘልቀው
መግባታቸውን ገልጾ ከመፈናቀሉ በተጨማሪ የኮሌራ ወረርሽኝ በቀላሉ በአካባቢው መዛመቱ ሁኔታዎችን ይበልጥም አሳሳቢ አድርጎታልም ብሏል። በደቡብ ሱዳን የሜዲሰር ሳን ፍሮንቲር ዋና ኃላፊዋም ዘካሪያ ዋሊታ በደቡብ ሱዳን የተቀሰቀሰው ግጭትም አሉታዊ አንድምታውን ገና ከአሁኑ ተመልክተናል ያሉ ሲሆን ሁኔታዎች በቅጡ ካልተያዙም ችግሩ ከዚህ ቀደም ካየነው የከፋም ከቁጥጥር ውጪ ሊሆን ስለሚችል ሁሉም ተፋላሚ አካላትም የሲቪላኖችን ህይወትም የጤና ባለሙያዎችን የጤና ኬላዎችን ደህንነትን የዓለም አቀፍ ህጎችን እንዲያከብሩም ጥሪ እናቀርባለን ብለዋል። በደቡብ ሱዳን የላይኛው ናይል አካባቢም ከአንድ ዓመት በፊት የተቀሰቀሰው የኮሌራ ወረርሽኝ ወደ ኢትዮጵያም ጋምቤላ ክልል መዝለቁን የገለጸው ሜዲሰር ሳን ፍሮንቲር ተገቢውን የህክምና እርዳታም እያደረገ መሆኑን አስታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ለወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።